አንቺ ጋር እንደሚኖር አስባለሁ። መልሰሽ ቀለበት እጅሽ ላይ እንድታጠልቂውና እጅሽ ላይ ሆኖ ማየት እፈልጋለሁ። ከዚህ በኋላ እቺ ልጅ የአብስራ ናት እንድትባል እፈልጋለሁ። ቀላል ነገር አይደለም። ቀላል ነገር አይደለም። ግን እንዴት ነው በአንዴ የማጠልቀው? እንዴት ነው የምንተዋወቅ ሰዎች እኮ ነው። ከዚህ በላይ ምንድን ነው ማውራት ያለብን? ብዙ ነገሮች ያሳልፈናል አይደል? በክፉም በደጉም ብዙ ነገሮች ያሳልፈናል። እሺ ያው ገብቶሻል። ሰው እኮ ይጣላል፣ መልሶ ግን ይታረቃል። እሱ ምንድን ነው የምትፈልጊው? ምን መሆን ነው የምትፈልጊው? እኔ ሌላ ሰው እኮ አይደለም። ዛሬ መንገድ ላይ ጠርቼ ነይ ብዬ ምናምን እኮ እንትን እያልኩሻለሁ። እራስሽ እንደምንድን ነው የምትይው? የእውነት አንድ ነገር ልንገርህ፣ የምር ስማ፣ እኔ ከአንተ ጋር መቀያየም አልፈልግም። በቃ እኔ አንተን ማስከፋትም ሆነ አንተ ማናደድ አልፈልግም። በቃ አንተ ጎን ሁሌ መኖር ነው የምፈልገው። ሰዓት ያስፈልግሻል። እኔ እኮ ያያልኩ ያለሁት ልጠብቅሽ፣ ከጎንሽ ልሁን። ከዚህ በኋላ ማንም ወንድ እየመጣ እንዲረብሽ አልፈልግም። ገብቶሻል? የታመምሽው ጤና ይስጥልን። እንደዚህ ቤት አዲስ ከሆናችሁ ማለት ነው ዛሬ የመጣችሁ ከሆናችሁ ላይክ ሰብስክራይብ አድርጉት። እንግዲህ ሰሞኑ በጣም ሄሉ ታማ ነበረች። እንግዲህ እየተባለ አንድ 2 ሳምንት ይሆናል መሰለኝ እና ታማለች። ወደ በቃ እብደት ሰፈር ምናምን ሄዳለች ምናምን በቃ ብዙ ነገር ነው ያየነው። ያው እንግዲህ ብዙ ነገር ነው የሰማነው። እንግዲህ አሁን ደግሞ ጸበል ሄዳ ድና ራሷን ወደ ራሱ ተመልሳ እንግዲህ ወደ ራሷ ተመልሳለች። ወደ ራሷ ተመለሰች አሉት። ኦኬ ከዛና አለኝ። አሁን ደግሞ እንግዲህ የአብስራ እንግዲህ እሱ እያለው ሰምታችኋል እንግዲህ ብዬ አስባለሁ። ይህንን ቀለበት መጀመሪያ ከዚህ በፊት እጅሽ ላይ ያሰርኩት ቀለበቱን መልሰሽ ማድረግ አለብሽ። ይህ ቀለበት ምክንያት ነው እንደው የታመምሽው። ስለዚህ ይህ ቀለበት መጀመሪያ እኔ የሰጠሁት ወይም ያሰርኩት ቀለበቱን መልሰሽ ማድረግ አለብሽ የግዴታ ይላታል ማለት ነው። አታስጨናንቀኝ፣ እኔ መልሼ ይህንን ቀለበት ማድረግ አልችልም፣ ይቅርታ አድርግልኝ። ምን ብዬ ነው ቀለበት ማድረገው? አንተ የራስህ ህይወት አለክ። ስለዚህ ይቅርብኝ ብዬ ያወጣሁት ቀለበቱ መልሼ ማድረግ አልችልም። አንተክ የራስህ ህይወት ስላለክ እኔም አታስጨናንቀኝ፣ አልፈልግም። እንደ ወንድምነት መቀጠል እንችላለን። እንግዲህ ይህ ቀለበት መልሼ ማድረግ አልችልም ምናምን ብላ እንግዲህ ሄዱ ምላሽ ትሰጣለች ማለት ነው። እንግዲህ እሱም ደግሞ የአበም ደግሞ የግዴታ ማድረግ አለብሽ የማይቀር ነው። ወድጄ ፈቅጄ ያሰርኩት ቀለበት ማድረግ አለብሽ መልሰሽ ይላታል። እንግዲህ እኔ እንደ ጓደኝነት ወይም እንደ ወንድም ማየት ነው የምፈልገው እንጂ ቀለበቱን መልሼ እጄ ላይ ማድረግ አልችልም ትላለች። የግዴታ ማድረግ አለብሽ ይላታል። እንግዲህ ወደ ቤተሰቦቻችን ወደ ተመልካቾቻችን እውነት ሄሉ ታማ ነው ወይስ ፌክ ነው ወይስ ምን ትላላችሁ? ይሄ ለእናንተ ትቻለሁ። እንግዲህ ወደ ተመልካቾቻችን ወደ ቤተሰቦቻችን ያው ቢድለስ ስናይ በጣም ከባድ ነው። በጣም ከባድ ነው ማለት የማይሆን ቦታ ላይ ነው ያገኛት። እንደገና ደግሞ በቃ ብዙ ነገር ነው ያወሩት። የመሀል ላይ ደግሞ ቤተሰቦች እንዳይሰሙ ቤተሰቦች ጋር በቃ ብዙ ነገር ነው ብቻ እነሱ ያወሩት። አሁን ደግሞ ቀለበቱን የሰጠሽው ቀለበት መልሰሽ ማድረግ አለብሽ ይላታል። እንግዲህ ማን ነው የምለው ያብ ማለት ነው። እኔ ወደ ቤተሰቦቻችን ተመልካቾቻችን ይቺ ልጅ እኮ የአብስራ ናት ስንል ማስማት ፈልጋለሁ፣ ማወቅ ፈልጋለሁ። የአብስራ ናት የሚል ነው የምፈልገው ይላታል። እሱ ደግሞ ይህ እኮ ቀላል ነገር አይደለም፣ እንደ ቀልድ የምታይ ነገር አይደለም
እንደ ቀልድ አይታይም ይሄ ነገር፣ እንደ ቀልድ ነው እንዳታስበው። አይደለም እንዴት ነው ማለት እንዴት ትልቅ ብዬ ነው እንደዚህ ውስጥ የምገባው ስላት እንዴ እንዴ እንተዋወቃለን የምተዋወቅ ሰዎች ነን እንዴ አንቺ ምን ሆነሻል አድርጌው ይላታል። እንዴ ይሄ ነገር እንዴት ነው? ብዙ ነገር አሳልፈናል እናንተ እኔና አንቺ። ስለዚህ ሰው ይጣላል፣ ሰው ይታረቃል። ብዙ ነገር ነው ያሳለፍነው። ስለዚህ ይላታል። እንግዲህ እሱም ደግሞ ምን ሆነሽ ነው? እኮ ሌላ ሰው አይደለሁም፣ ሌላ ሰው ብለሽ እንዳታስብ። እኔ እኮ ሌላ ሰው አይደለሁም። እኔ ራሴ ያብ ነኝ። ስለዚህ አልችልም። እኔ አንተ እንድትጨናነቅም አልፈልግም፣ ግን እኔ አልችልም ትላለች። የግዴታ ይላታል። እኔ እኮ አዲስ አይደለሁም ምናምን እላታል ማለት ነው። እንግዲህ ቀጥሏል። ይቀጥል። ቀለበቱን መልሰሽ ማድረግ አለብሽ። ስለዚህ እኔን አንቺ መቀጠል አለብን፣ የግዴታ መቀጠል አለብን። ስለዚህ መልሰሽ ቀለበቱን አድርጊው። እንግዲህ ያወራል ያብ ስራ ማለት ነው። በፍጹም የማይቻል ነገር ነው። ያወራከው አይቻልም ነው ላይ ምን አንቺ በሰላም ነው የተለያየ ነው ማለት ይብሌ እንቅፋት የለንም። ስለዚህ በሰላም ነው የተለያየ ነው። አልተጎዳንም። እኔም አንቺን አልጎዳሽም፣ አንቺም እኔን አልጎዳሽም። ስለዚህ አሁን ደግሞ መሀላችን ላይ ቅርታ ስለሌለኝ ነው ተመልሼ የመጣሁት። ተመልሰን ነው የተገናኘነው። ስለዚህ ቀለበቱን መልሰሽ ማድረግ አለብሽ። መቀጠል አለብኝ። ከጎንሽ ነኝ። በኋላ ጎንሽ ላይ መቆም አለብኝ። ከአንቺ ጋር መቀጠል እፈልጋለሁ። ከአንቺ ጋር መኖር እፈልጋለሁ። ማንም ሰው ከም በኋላ አንቺ ጋር መምጣት አልፈልግም። ከአንቺ ጋር መቀጠል እፈልጋለሁ፣ መኖር እፈልጋለሁ ይላታል። እንግዲህ እሱ ደግሞ እንዴት ይህ ነገር ታነሳለህ፣ ታወራለህ? እኔ አልችልም። ከጎኔ ስለሆንክ አመሰግናለሁ። ስላገዝክ ስለ ሁሉም ነገር ከጎኔ ስለሆንክ በጣም አመሰግናለሁ። ይሄ ነገር ላይ ግን መቀጠል አልችልም። መልሼ ቀለበቱን ማድረግ አልችልም ከይቅርታ ጋር። ስለዚህ ይህን ነገር መልሰ እንዳትጠይቀኝ ትላለች። እንግዲህ የአብን እጅ እኔ ከአንቺ ጋር መሆኔ በጣም ደስተኛ ነኝ፣ ከአንቺ ጋር መቀጠል በጣም ደስተኛ ነኝ ትላታለች። አይቻልም ትላለች። አይቻልም የማይሆን ነገር ነው ያደረከው ነገር ነው። በኋላ ከጎንሽ ነኝ፣ ከአንቺ ጋር ማወር እፈልጋለሁ። ስለዚህ ስላት ደስ አላት ማለት ኦኬ፣ ደስ አለኝ ከጎንሽ ነኝ ማለት ግን ቀለበቱን መቀበል አልችልም፣ ይቅርታ አድርግልኝ። ምን ይመስላችኋል ለእናንተ ይሄ ነገር? ስለዚህ ብዙ ቤተሰቦቻችን ወደ ተመልካቾቻችን አመሰግናለሁ ስለነበረን ቆይታ በጣም ከልብ አመሰግናለሁ። በቀጣይ ፓርት እንገናኛለን። ደህና ሁኑ። ሰላም ይብዛላችሁ። ጤና ሰላም ይደውላችን ይሁን። ሀገራችን ጠብቀን ሰላም ያድርግልን ፈጣሪ። እንግዲህ የምር በጣም አዝኜ ነበርኩ። እሷ እንደዚህ ትታመም የሰው ልጅ ምን እንደሚጋጥም አይታወቅም እና ሰው ልጅ እንግዲህ ብዙ ነገሮች አሉ እና
እንኳን እግዚአብሔር ማራት። የምር ያሳዝናል። ገና ወጣት ልጅናት ብዙ ነገር እና ደግሞ ውልድና ደግሞ እንደዚህ ሆና መምጣት በጣም ደስ ብሎናል። ደስ የሚል ነገር ነው። በቀጣይ ፓርት እንገናኛለን። ጤናና ሰላም ይስጠት ፈጣሪ። ያው ያብም የራሱ ህይወት አለው። ሰው የምትመለሰው እንደዚህ መምጣት ነው። ይደብራል። ላይክ እና ሰብ አድርጉት። ለቤት አዲስ ከሆናችሁ ላይክ አይረሳ። በቀጣዩ እንገናኛለን። ደህና ሁኑ። ፈጣሪ ሀገራችን ሰላም ካለ ሁሉም አለ። ሰላም ካለ ሁሉም ሙሉ ነው። ፈጣሪ ሰላም ያደርግልን፣ ሀገራችን ጠብቅልን፣ ጤና ይስጥልን። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ።